ሰን ሰሞኑን በጣም እየተጨቃጨቀ ነው። አሁንማ በጣም ሰልችቶኛል። በሁለት ፍቅረኛሞች መሃል ጭቅጭቅ ከበዛ የፍቅር ማለቅ ምልክት ነው። ምን ሆነሽ ነው ደግሞ? በጣም ደብሮኛል። ከደበረሽ እናትሽ ጋር አትሄጂም እንዴ? እናቴ ጋር አይደለም መሄድ የምፈልገው። ዛሬ ቅዳሜ አይደል? ናይት ክለብ ወስደ እንድታዝናናኝ ነው የምፈልገው። የደበረው ሰው መንፈሳዊ ጉዞ ያደርጋል፣ ቤተክርስቲያን ይሄዳል እንጂ እንዴት ናይት ክለብ ይሄዳል? ሰን አልሰማኸኝም? ደብሮኛል። መሄድ የፈለኩት ደግሞ ናይት ክለብ ነው። ዛሬ ብቻ ሳይሆን ደግሞ ሁሌ ቅዳሜ እየወሰድክ እንድታዝናና ይፈልጋለሁ። ከዚህ ድብርት ሊያወጣኝ የሚችለው ናይት ክለብ ብቻ ነው። ክለብ ብትሄጅ ድብርቱ ይለቅሻል፣ ፈታት ያልሽ አይደል? እየቀለድክ ነው? በጣም እኮ ነው ደስ የሚለው። የጋለ ምጣር ላይ የተቀመጠ ሰው እየተቃጠልኩ ነው እንጂ እየሞኩ ነው አይልም። አንቺም ናይት ክለብ በመሄድሽ እየተደሰትሽ ይመስልሻል እንጂ እየዘቀጥሽ ነው የምትሄጂው። ሰን እኔ እንዳደርግ የምፈልገውን ሳይሆን አንተ እንዲደረግልህ የምትፈልገውን ነው እንዳደርግ የምትፈልገው። እሱን ከሆነ የምትፈልጊው ማድረግ ትችላለሽ። ለምንድን ነው ጥላኝ የምትሄደው? ለእኔ ያለ ክብር ይሄን ያክል ነው? በጣም እያለሽ ነው። እሺ ግን ትወደኛለህ አይደል? እማልወድሽ ከሆነ ከአንቺ ጋር ምን አጨቃጨቀኝ? እሺ እንደዛ ከሆነ ከንፈሬን ሳመኛ። አልገባኝም። ለምንድን ነው የምስምሽ? ትወደኛለህ? ሳመኝ። መንገድ ላይ ነው ያለነው እኮ። ቤት ስገባ ስምሻለሁ። እዚህ ጋር ነው እንድስመኝ የምፈልገው። ምን ነው ሴቶቹ እንዳይፈርተ ነው ወይስ የኔ ፍቅረኛ መሆንን እንዳያውቁ ነው? ሰዎች አወቁ አላወቁ ለእኔ ጉዳይ አይደለም። ይሄ የኔ ህይወት ነው። የምኖረው እኔ እንጂ እነሱ አይደሉም። ሰን ምንም ብትለኝ አልሰማም። የምትወደኝና የምታከብረኝ ከሆነ አሁን እዚህ ጋር ሳመኝ። መንገድ ላይ መሳሳም የፍቅር ወይም የክብር መገለጫ ሳይሆን የብልግና መገለጫ ነው። አታስመስል ሰን። አትወደኝም፣ እየዋሻኝ ነው። እማልወድሽ ከሆነ ምንም ማስመሰልም መዋሸትም አያስፈልገኝም እኮ። አንቺን ፈትቼ ሌላ ማግባት እችላለሁ። ፍቅር ውስጥ ህግ የለም ስትል የነበረው አንተ አይደለህ? አፍር ስናሳየኛ። ከሚስት ጋር የሚደረግ ነገር ከመጋረጃ ጀርባ ነው እንጂ መንገድ ዳር ላይ አይደለም። ይሄ ደግሞ የፈጣሪ ህግ እንጂ ሰዎች ያወጡት ህግ አይደለም። እኔም ማፈር ሰው ደግሞ ሰዎች ያወጡትን ህግ እንጂ የፈጣሪን ህግ አይደለም። ሰን ሰሞኑን በጣም እየተጨቃጨቅን ነው። አሁንማ በጣም ሰልችቶኛል። በሁለት ፍቅረኛሞች መሃል ጭቅጭቅ ከበዛ የፍቅር ማለቅ ምልክት ነው። ወንድሜ ተው እንዳታደርገው። ምንድን ነው ወንድሜ? ፍቅረኛ የምትላት ሴት አባታችን ከሌላ ሴት የወለዳት እህታችን ነች። ምን? ሰን ወይ በእናትህ ይዘኸኝ ጥፋ። ይዘኸኝ ጥፋ? አዎ ይዘኸኝ ጥፋ። ወዴት ነው ይዤሽ የምጠፋው? ወደ አንተ ዓለም ይዘኸኝ ግባ። ዓለሜ እኮ አንቺ ነሽ። አንቺን ወደ አንቺ ይዤሽ ልጥፋ? አትቀልዳ። የኔ ዓለም የትም አይደለም፣ እዚህ ነው። ነገ የለም፣ ገደብ የለም፣ ነገ የሚባል ነገር የለም፣ ትናንት የሚባል ነገር የለም። በዚህ ሰዓት ያለው አሁን ብቻ ነው። የኔ ዓለም በዚህ ሰዓት የፈለኩትን ነገር ማድረግ ነው። እኔ የፈለኩትን ማድረግ እችላለሁ? ትችያለሽ። ወንድሜ ተው እንዳታደርገው። ምንድን ነው ወንድሜ? ፍቅረኛ የምትላት ሴት አባታችን ከሌላ ሴት የወለዳት እህታችን ነች። ምን? አሃ ለዛ ነው ሴት ልጅ አታስፈልግም የምትለው። በጣም ራስ ወዳድ ነሽ። አዎ ቁርስ ለመስራት ብቻ ሴት አታስፈልገኝ። ሄይ አንተን የመሰለ ወንድ ግን ብቻውን መቀመጥ አይከብድም? እኔ ከማውቀው አንጻር አይከብድም። እኔ አንተ ሚስት ብሆን ኑሮ ከቤት ብቻ እንድትወጣ አልፈቅድልህም ነበር። ለዛ ነው ማግባትም አልፈልገው። እስኪ ማርያም በል፣ ፍቅረኛ ሚስትም የለህም? ምን ሊሰራልኝ? የትኛውም ወንድ ጧት ከእንቅልፉ ሲነሳ ጨጨብሳና ትኩስ ፍርፍር ሰርታ የምታቀርብለት ሴት ይፈልጋል። አንተ አትፈልግም? አዎ አልፈልግም። እሺ ሚስት አትፈልግ፣ ግን ጧት ተመላልሳ ቆንጆ ቁርስ ምሰራለች ሴት አትፈልግም? እኔ የኬሩቡና ሜምበርሺፕ ስለሆንኩ ሚስትም ሆነ ተመላላሽ ሰራተኛ አያስፈልገኝም። 3900 ብሬን ይጭነቀው። ትኩስ ቁርስ በየቀኑ ቤቴ ድረስ ይመጣልኛል። ብልጥ ትመስለኝ ነበር፣ ግን ጅል ነክ። ለአንድ ቁርስ 3900 ብር ከምታወጣ እንደኔ አይነት ቆንጅዬ ሴት ብታገባ
3900 ብር የሳምንት ቁርስ ይሆን ነበር። 3900 ብር በቀን አይደለም በወር ነው የምከፍለው። ጨጨብሳ፣ ፈጢራ፣ ፉል፣ ትኩስ ፍርፍር እነዚህን 4 ቁርሶች እያማረጥኩ ወሩን ሙሉ እየተጠቀምኩ የምከፍለው ግን 3900 ብር ብቻ ነው። እየቀለድክ ነው? ቁርስ ነው ሳህን ነው የሚያቀርቡልክ? እሱ ብቻ አይደለም፣ ከፈለኩም ወሩን ሙሉ ስጋ ፍርፍር፣ ዱለት፣ እንቁላል ተጠቅሜ በወር 4550 ብር ብቻ መክፈል ይችላል። እኔ የሚጠበቀው የምፈልገውን ቁርስ ማዘዝ ብቻ ነው። አሃ ለዛ ነው ሴት ልጅ አታስፈልግም የምትለው። በጣም ራስ ወዳድ ነሽ። አዎ ቁርስ ለመስራት ብቻ ሴት አታስፈልገኝ። ምክንያቱም ጠዋት ተነስታ ቁርስ የመስራት ግዴታ የለባትም። ከፈለገች ለሷ ለራሷ ቤቷ ድረስ ይመጣላታል። ማንኛውም ሰው የኬሩብ ቡና ሜምበርሺፕ መሆን ይችላል። አድራሻ መገናኛ 4060 ኮንዶሚኒየም ብሎክ 5 ግራውንድ ላይ ይገኛሉ። የኬሩብ ቡና ሜምበርሺፕ በመሆን 70% ወጪያችሁን ቆጥቡ። ከእናንተ የሚጠበቀው ጠዋት 1 ሰዓት እስከ 4 ሰዓት ተኩል ድረስ ቁርሳችሁ ማዘዝ ብቻ ነው። መገናኛ አካባቢ ከሆናችሁ ደግሞ ቤታችሁ ድረስ ነፃ ዲሊቨሪ ይመጣላችኋል። ሴትዮ ለምን አትረጋጊም ግን? ምንድነው ችግርሽ? በቃ ከዚህ በላይ ልሰማ አልፈልግም። ጨካኝ ነህ። ስሜት የለም። ካንተ ጋር ካሳለፍኩት ሲኦል መውጣት ነው የምፈልገው። የምር ገሃነም መግባት ትችላለህ። ለምንድን ነው ቤትሽ የምመጣው? ምን ማለት ነው? ገሃነም እኮ ቦታ አይደለም፣ ከአንቺ ጋር መሆን ነው ገሃነም። በየቀኑ በጥርጣሬሽ የምታቃጥይ፣ በየቀኑ በቃላቶችሽ የምትገርፊኝ፣ ሰላሜን የነሳሽኝ አንቺ አይደለሽ? እና ገሃነም ሂድ ስትይኝ ና እኔ ጋር ማለትሽ ነው? ግን ይቅርታ፣ ከዛሬ በኋላ ከህይወትሽ ወጥቻለሁ። ድጋሜ ወደ ሲኦል ተመልሼ የምቃጠልበት እድል አይኖርም። አንቺ መከርሽኝን አደርጋለሁ ብዬ ነው ፍቅረኛዬን ያጣሁት። በአንቺ ምክንያት ነው። በይ እዛው ራስሽን ቻይ። እኔ እንድትጣይ አይደለም እውነቱን እንድታውቂ እንጂ ነገርኩሽ። ምን? አሁን መቼም እውነቱን አውቀሻላ። እኔን ጓደኛሽን ከማመን ውጭ ሌላ ምንም አማራጭ የለሽም። በያይዞሽ ሰን ጠብቀኝ። በጣም እየሮጥኩ እኮ ነው። አንተ ነው እኔን የራበኝ። ምንድን ነው? እስከ ምግብ ቤቱ ዘለኝ። ለምንድን ነው ማዝልሽ? ፍቅረኛዬ ስለሆንክ ነው። እና ፍቅረኛዬ ብትሆኝስ? አወቅኩሽ እንጂ አልወለድኩሽ። እስካሁን የጠየኩህን አንዱም ነገር አላረክልኝም። ፍላጎትሽና ጥያቄሽ ትክክል ስላልሆነ ነው። ትክክል ያልሆነው ላንተ ነው። ትክክል ከሆነ አድርገዋ። ለምን እኔ ትክክል አይደለም ስልሽ ትተይዋለሽ? ሲደብርሽ ክለብ መሄድ፣ ከፍቅረኛ ጋር መንገድ ላይ መሳሳም፣ እዘሌ ማለት ከሆነ ለአንቺ ትክክል ማድረግ ትችያለሽ። እኔ ግን በቅተሽኛል። ምን ሰን? በቃኝ? አዎ በቅተሽኛል። ኡፍ እጭ ሄሎ፣ ታስፈልጊኛለሽ እንዴ? ምን ሆነሽ ነው ድምፅሽ? ላገኝሽ እፈልጋለሁ። ካፌ እኔ እጠብቅሻለሁ፣ እናወራለን። እሺ እሺ፣ መጣሁ። ምን ሆነሽ ነው የደበረሽ? ከሰን ጋር ተጣላን። በቅተሽኛል አለኝ እኮ። አየሽ፣ ነግሬሽ ነበር እኮ። በቃ ተረጋጊ ጓደኛዬ። አንቺ መከርሽኝን አደርጋለሁ ብዬ ነው ፍቅረኛዬን ያጣሁት። በአንቺ ምክንያት ነው። በይ እዛው ራስሽን ቻይ። እኔ እንድትጣይ አይደለም እውነቱን እንድታውቂ እንጂ ነገርኩሽ። ምን? አሁን መቼም እውነቱን አውቀሻላ። እኔን ጓደኛሽን ከማመን ውጭ ሌላ ምንም አማራጭ የለሽም። በያይዞሽ የእውነት ሰኔን ስለማይወደኝ ነው ወይስ የጠየቁት ጥያቄ ትክክል ስላልሆነ ነው? በቃ ሰን ማጣሁት። ጓደኛዬን ጥላኝ ሄደች። በቃ ብቻዬን ቀረው። ሰን ይቅርታ ታደርግልኛለህ? ሰን ያን ሁሉ ነገር ስልክ የነበረው የጓደኛዬ ምክር ሰምቼ ነው። ምን አገባኝ እኔ ታዲያ? ከኔ ጋር እንዴት መጣላት እንዳለብሽ ከመከረችሽ፣ ከኔ ጋርስ እንዴት እንደምትታረቂ አልነገረችሽም? ገብቶኛል። ድጋሚ አልደግመውም። ይቅር በለኝ። እስካሁን የተናገርሽውን መልሰሽ መዋጥ ከቻልሽ ይቅር እልሻለሁ። ሰን ይቅርታ ማታረግልኝ ከሆነ ራሴን ነው ማጠፋው። እስካሁን ስታስቢውም ስታረጊውም የነበረው ነገር አንቺን እንጂ እኔን አልጎዳኝም። ራስሽን ማጥፋት እኔን የሚጎዳኝ ከመሰለሽ ደግሞ ማድረግ ትችላለሽ። እንዲያውም እንዳትቆይ፣ ከቆየሽ ሀሳብሽን ልትቀይር ስለምትችይ። ሰን ጠብቀኝ። በጣም እየሮጥኩ እኮ ነው። አንተ ነው እኔን የራበኝ። ምንድን ነው?
እስከ ምግብ ቤቱ ዘለኝ። ለምንድነው ማዝልሽ? ፍቅረኛዬ ስለሆንክ ነው። እና ፍቅረኛዬ ብትሆኝስ? አወኩሽ እንጂ አልወለድኩሽ። እስካሁን የጠየኩን አንዱም ነገር አላረክልኝም። ፍላጎትሽና ጥያቄሽ ትክክል ስላልሆነ ነው። ትክክል ያልሆነው ላንተ ነው። ትክክል ከሆነ አድርገዋ። ለምን እኔ ትክክል አይደለም ስልሽ ትተይዋለሽ? ሲደብርሽ ክለብ መሄድ፣ ከፍቅረኛ ጋር መንገድ ላይ መሳሳም፣ እዘሌ ማለት ከሆነ ላንቺ ትክክል ማድረግ ትችያለሽ። እኔ ግን በቅተሽኛል። ምን ሰን በቃኝ? አዎ በቅተሽኛል። ኡፍ እጭ ሄሎ፣ ታስፈልጊኛለሽ እንዴ? ምን ሆነሽ ነው ድምጽሽ? ላገኝሽ እፈልጋለሁ። ካፌ እኔ እጠብቅሻለሁ፣ እናወራለን። እሺ መጣሁ። ምን ሆነሽ ነው የደበረሽ? ከሰን ጋር ተጣላን። በቅተሽኛል አለኝ እኮ። አየሽ፣ ነግሬሽ ነበር እኮ። በቃ ተረጋጊ ጓደኛዬ። አንቺ መከርሽኝን አደርጋለሁ ብዬ ነው ፍቅረኛዬን ያጣሁት። በአንቺ ምክንያት ነው። በይ እዛው ራስሽን ቻይ። እኔ እንድትጣይ አይደለም እውነቱን እንድታውቂ እንጂ ነገርኩሽ። ምን? አሁን መቼም እውነቱን አውቀሻላ። እኔን ጓደኛሽን ከማመን ውጪ ሌላ ምንም አማራጭ የለሽም። በይ አይዞሽ። የሆነ ሰኔን ስለማይወደኝ ነው ወይስ የጠየቁት ጥያቄ ትክክል ስላልሆነ ነው? በቃ ሰን ማጣሁት። ጓደኛዬን ጥላኝ ሄደች። በቃ ብቻዬን ቀረው። ሰን ይቅርታ ታደርግልኛለህ? ሰን ያን ሁሉ ነገር ስልክ የነበረው የጓደኛዬ ምክር ሰምቼ ነው። ምን አገባኝ እኔ ታዲያ? ከኔ ጋር እንዴት መጣላት እንዳለብሽ ከመከረችሽ ከኔ ጋርስ እንዴት እንደምትታረቂ አልነገረችሽም? ገብቶኛል። ድጋሚ አልደግመውም። ይቅር በለኝ። እስካሁን የተናገርሽው መልሰሽ ማወጥ ከቻልሽ ይቅር እልሻለሁ። ሰን ይቅርታ ማታረግልኝ ከሆነ ራሴን ነው ማጠፋው። እስካሁን ስታስቢውም ስታረጊውም የነበረው ነገር አንቺን እንጂ እኔን አልጎዳኝም። ራስሽን ማጥፋት እኔን የሚጎዳኝ ከመሰለሽ ደግሞ ማድረግ ትችላለሽ። እንዲያውም እንዳትቆይ፣ ከቆየሽ ሀሳብሽ ልትቀይሪ ስለምትችይ። ብራዘር፣ ስህተትን የምትፈራ ከሆነ ኃጢአትን የምትፈራ ከሆነ ሰዎች ምን ይሉኛል ብለህ የምትፈራ ከሆነ ያለ አማራጭ መሞት ነው። ምክንያቱም የኃጢአት ሁሉ መነሻው መኖር ስለሆነ፣ የፍርሃት ሁሉ መነሻው መኖር ስለሆነ፣ አንተ የፈራኸው እየኖርክ ስለሆነ መሆኑን አትርሳሽ። አንተ እየፈራ ያለው እየተሰቃየ ያለው አንተ ሰዎች እየሰደቡ ያሉት በህይወት ስለኖርክ መሆኑን አትርሳ። ብራዘር፣ ኃጢአት የመኖር ውጤት ነው። ስቃይም የመኖር ውጤት ነው። ሐዘንም የመኖር ውጤት ነው። ደስታም የመኖር ውጤት ነው። የምታረጋቸው እያንዳንዱ ነገሮች አንተ በህይወት ስላሉ መሆኑን አትርሳ። በህይወት ውስጥ እንደዚህ የሚሽከረከሩ ችግሮችም በህይወት ስላለ ነው። ወይ ችግሮችን ትጋፈጣለህ ወይ ትሞታለህ። ምርጫው ያንተ ነው። እኔ ግን በህይወት ኑሬ እፋልማለሁ። ብራዘር ስማኝ አንበሳው፣ ትልቁ ስህተት የሚጀምረው ፍቅረኛን ለማስደሰት ስትሞክር ነው። ብራዘር፣ ፍቅረኛ ደግሞ ሴት ናት። የሴት ልጅ ፍላጎት ደግሞ አያልቅም። ፈጣሪን ሀክ እስከማድረግ ድረስ ሊሄዱ ይችላሉ። የማትይዘውን ነገር ማሯሯጥ ደግሞ በጣም ያሰለቻል። የማታገኘው መፈለግም እንደዛው። ስም ከዚህ በኋላ እኔ እናንተ መፈራረም አለብን። አልገባኝም። ምንድነው የምንፈራረመው? እኔ ምልሽ ሰን እንደሚወድሽ ግን እንዴት ነው የምታውቂው? ስለሚያከብረኝ ነው። ክብር ምን ይሰራል ብለሽ ነው? ማታ ሲመጣ በኪሱ ቸኮሌት በእጆቹ ደግሞ አበባ ይዞልሽ ካልመጣ አይወድሽም ማለት ነው። እኔ ምልሽ ያንቺ ፍቅረኛ እንደሱ ያደርግልሻል እንዴ? ቀልጃለሽ እንዴ? እኛ እኮ ተፈራርመን ነው የምንኖረው። ተፈራርመን ማለት አልገባኝም። ስንገናኝ አበባና ቸኮሌት ካላመጣልኝ እንለያያለን። አንቺም አስቢበት እሺ? እኔ ቆንጆ ስም ከዚህ በኋላ እኔ እናንተ መፈራረም አለብን። አልገባኝም። ምንድነው የምንፈራረመው? ከዛሬ ጀምሮ ስንገናኝ አበባና ቸኮሌት ይዘህ መምጣት አለብን። ሁሌም ስንገናኝ ይሄንን የማታረግ ከሆነ እንፈራረማለን። አይ ካልክ ደግሞ እንለያያለን። እኔ እኮ ሚስት ነው የፈለኩት። ይሄ ደግሞ ንግድ ነው። አንቺ ደግሞ ግዛኝ እያልሽ ነው።
ከመግዛትማ ሁሌ አንድ ነገር ከምገዛ እንዳንቺ አይነት የተለያየ አልገዛ። ምርጫ አንተ ነው። ፍቅር የሁለት ሰዎች ፍላጎትና ስሜት ነው እንጂ እንደ ቀጣሪና ተቀጣሪ እንደ ገዥና ሻጭ በውል የሚሆን ነገር አይደለም። ይህ የትኛው የተፈጥሮ ህግ ነው? የትኛውስ የኢትዮጵያ ባህል ነው? ቢገባሽ ከኔ ይልቅ አንቺ ሴቷ ለተፈጥሮ በጣም ቅርብ ነበርሽ። ስማ፣ አንድ ቀን ይሄ በተናገረው አፍ ጠይቀኛለክ። እሺ ብር ያስፈልገኛል፣ ስጠኝ። እሺ ምን ያክል ነው የምትፈልጊው? 20 ሺህ ነው የምፈልገው። ለምንሽ ነው? ሜካፕ ልሰራበት ነው። ከዚህ በኋላ በሳምንት 2 ቀን ሜካፕ መሰራት ፈልጋለሁ። ሰን ወይ ከዛሬ በኋላ እማ፣ ህይወቴ፣ እናቴ እያልክ እንድጠራኝ ነው የምፈልገው። አንቺ ፍቅረኛ እንጂ እናቴ እኮ አይደለሽም። ለምንድን ነው እማ እናቴ ብዬ የምጠራሽ? ምን ችግር አለ? ብዙ ወንዶች ፍቅረኛቸውን እማ እናቴ እያሉ ነው የሚጠሯቸው። ብዙ ሰው ፍቅረኛውን እማ እናቴ ብሎ ስለጠራ ትክክል ነው ማለት አይደለም። እኔ ደግሞ ብዙ ሰው ያደረገውን ሳይሆን የማደርገው ለእኔ ትክክል የሆነውን ነው። እኔ ደግሞ አንተ እማ እናቴ እያልክ እንድጠራኝ እፈልጋለሁ። እማ እናቴ የእናት ስም እንጂ የፍቅረኛ ስም አይደለም። ኡፍ ሰን፣ ለምንድን ነው ግን ሁሌ ከኔ ተቃራኒ የምትሆነው? ቆይ አንተ አባቴ ብዬ ብጠራ ደስ አይልህም? ፍቅረኛሽ እንጂ አባትሽ ስላልሆንኩ ደስ አይለኝም። እሺ ብር ያስፈልገኛል፣ ስጠኝ። እሺ ምን ያክል ነው የምትፈልጊው? 20 ሺህ ነው የምፈልገው። ለምንሽ ነው? ሜካፕ ልሰራበት ነዋ። ከዚህ በኋላ በሳምንት 2 ቀን ሜካፕ መሰራት ፈልጋለሁ። ለማን ነው የምትሰሪው? ለእኔና ላንተ ነዋ። ለእኔ የምታምሪው እንዲሁ እንዳለሽው ነው። ራሴን መጠበቅ እፈልጋለሁ። አንተም ራሴን ጠብቄ ውብ ሆኜ ማየት አትፈልግም? እፈልጋለሁ፣ ግን ያንቺ ውበት ያለው እዚሁ ልብሽ ውስጥ ነው እንጂ ፊትሽ ውስጥ የምትለቀለቂው ዱቄት ውስጥ አይደለም። ሜካፕ የውበት መደበቂያ ነው እንጂ የውበት ማድመቂያ አይደለም። ውበትሽ እንድትደብቂ ደግሞ ብር አልሰጥሽም። አንቺ የኔ ጮኛ ነሽ። የኔ ጮኛ የሆንሽ ደግሞ ፊትሽን ሜካፕ ስለማትለቀለቂ ነው። አይ መለቅለቅ እፈልጋለሁ ካልሽ ደግሞ የኔ ጮኛ መሆንሽ ቀርቶ የኔ ኤክስ ትሆኛለሽ ማለት ነው። ምርጫው ያንቺ ነው። ብር ላለመክፈል ነው ወይስ እንዲያምርብኝ ስላልፈለግክ ነው ዳርዳር የምትለው? ወደፊት የኔ ሚስት መሆን ከፈለግሽ እንደ ሴቶች ሳይሆን እሴት ሁኝም። እሴት ሰን፣ አልጨረስኩም። እያወራረን እንዴ? እኔ ጨርሻለሁ። ያንቺን ደግሞ መስማት አልፈልግም። አረ ለመተዋወቅ እውነትም አይወደኝም ማለት ነው። ለምትፈልገው ነገር ካልታገስክ ለምታጣው ነገር አትከፋ። የምትፈልገው ነገር ለማግኘት ዋጋ መክፈል አለብህ፣ መታገስ አለብህ። ምክንያቱም የጠየቅከው እስከሚመለስ እንኳን ጊዜ ያስፈልገዋል እኮ። የዘራውን እስከምታጭደው እንኳን ብዙ ፕሮሰስ አለው። ብራዘር ታገስ። በትዕግስት ውስጥ ብዙ ነገሮችን ትታዘባለህ። የሄደው ይመጣል፣ የመጣው ይሄዳል። ሁኔታዎችም ሲቀያየሩ ታያቸዋለህ። ይሄ በትዕግስት ውስጥ የምታገኘው ኤክስፒሪየንስ ነው። አንተ ከወንዶች በላይ ደግሞ ችግር ፈጣሪ አለ እንዴ? ከሴት ልጅ በላይ ችግር ፈጣሪ አለ እንዴ? እናንተ አይደላችሁ እንዴ ከሰይጣን ጋር ያስተዋወቃችሁ? እናንተ አይደላችሁ እንዴ ለዝሙት ለኃጢአት ምክንያት ይሆናችሁ? ገደል ግባ። እሺ ከተሳሳትኩ ሔዋን እናትሽን ጠይቂያት። ደግሞ ስቶሪ ታይም እንዳያልፍብሽ እሺ? በቃ እሺ ተረጋጊ። እኔ መጣና እናወራለን። እሺ ሰን፣ ጓደኛዬ ጥሩ ሁኔታ ላይ አይደለች። መሄድ ፈልጋለሁ። እኛስ ጥሩ ሁኔታ ላይ ነን እንዴ? ሰን፣ በእኛ አለመግባባት ውስጥ ፍቅር አለ፣ በእነሱ አለመግባባት ውስጥ ግን አለመተማመንም እልህም አለ። እኛ ምን አገባን ታዲያ? አንቺ የራስሽ ብዙ ችግሮች አሉብሽ። ብዙ የጠየኩሽ ያልመለሽልኝ ጥያቄዎች አሉ። ስለ እኔ ብዙ ማታውቂያቸው ነገሮች አሉ። የራሳችን ብዙ የቤት ስራ አለብን። እሺ ግን እኮ በጣም የቅርብ ጓደኛዬ ናት። አሁን ደግሞ የሰው ሚስት ናት። ቢሆንም ግን ልረዳት ይገባል። የትዳር ሁኔታዊ ውስጥ እንጂ ያለችው ችግር ውስጥ አይደለም ያለችው። አርፈሽ ተቀመጭ። አሁን ብትሄጅ ትዳሯን አፍርሰሽ ስቶሪ ታይም ብላ 20 ቪዲዮ ቲክቶክ ላይ እንድትሰራ ምክንያት ትሆኛታለሽ እንጂ ትዳሯን ከማፍረስ አታድኛትም። አየህ አይደል? የሁሉ ነገር የሚፈጠር በእናንተ በወንዶች ምክንያት ነው። እሺ ወንዶች እንደ ሴቶች ስቶሪ ታይም ብለው ቲክቶክ ላይ ቪዲዮ ቢሰሩ ምናልባትም የፈጣሪን ታጋሽነት፣ የምድርን ጽናት፣ ማንም ሰው የማያውቀውንና የማይረዳውን የወንድ ልጅ ቁስል አውቀን በአደባባይ ሶስተኛው ዓለም ጦርነት ይጀምር ነበር። ኧረ እባክህ ለወንድ ልጅ እያገዝክ መሆኑ ነው? ከእናንተ ከወንዶች በላይ ደግሞ ችግር ፈጣሪ አለ እንዴ?
ከሴት ልጅ በላይ ችግር ፈጣሪ አለ እንዴ? እናንተ አይደላችሁ እንዴ ከሰይጣን ጋር ያስተዋወቃችሁ? እናንተ አይደላችሁ እንዴ ለዝሙት ለኃጢአት ምክንያት ይሆናችሁን? ገደል ግባ። እሺ ከተሳሳትኩ ሔዋን እናትሽን ጠይቂያት። ደግሞ ስቶሪ ታይም እንዳያልፍብሽ እሺ?